We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክብራና ክብራን የመድፈኞች ቤተሰቦች ስላገኘናችሁና ስለምታደምጡን ከልብ እናመሰግናለን። አርሰናል በለንደን ኤምሬትስ ስታዲየም ፉላምን አስተናግዶ በላቀ እግር ኳስ ጥራት ፉላምን 3-0 ማሸነፍ ችሏል። 3-0 ብቻ ሲሆን አስደናቂ የመጀመሪያ አጋማሽ ፐርፎርማንስ ተመልክተናል። ስለ ጨዋታው ብዙ ሀሳቦች ልናነሳ ከናንተ ጋር እንቆያለን። አርሰናል በእግር ኳስ ታሪኩ ውስጥ 40ኛ ድሉን ለመጀመሪያ ጊዜ አግኝቷል። በውድድር አመት ውስጥ በእግር ኳስ ታሪኩ ምስረታ ውስጥ የመጀመሪያ 40ኛ ድሉን ማግኘት ችሏል። ፉላም ጋር ደግሞ በሜዳው ለ33 ተከታታይ አመታት ሳይሸነፍ ተጉዟል። ይሄ ማንም ላይ አላደረገው፣ ማንም ቡድን ደግሞ አርጎት አያውቅም። በሜዳው አንድ ቡድን በዚህን ያህል የላቀ አመት ሳይሸነፍ ተጉዞ አያውቅም። ብዙ ጉዳዮችን በጨዋታው ውስጥ እናነሳለን። አስደናቂ የሉዊስ ማይሊ ስኬሊ ፐርፎርማንስ፣ የቡካዮ ሳካ፣ የሪካርዶ ካላፊዮሪና ዊሊያም ሳሊባ፣ ዲክላን ራይስ፣ የቪክቶሪ ኬሪሽ እና ሊያንድሮ ትሮሳርድ ፐርፎርማንሶችን በላቀ ጥራት ውስጥ እናነሳለን። ብዙ ጉዳዮችን እያወራን ከእናንተ ጋር እንቆያለን። ቡካዮ ሳካ ለቪክቶሪ ኬሪሽ አሲስት፣ ቪክቶሪ ኬሪሽ ለቡካዮ ሳካ አሲስት አድርገዋል። አጥቂው ከመስመር ተጫዋቹ ጋር በደንብ በአመቱ መጨረሻ ወሳኝ ሰዓት ላይ ተጣምረው ተመልክተናል። ብዙ ሀሳቦች እናነሳለን። አብራችሁን ብቻ ቆዩ። እንዲሁም ደግሞ ሰብስክራይብ አድርጋችሁ አድምጡን። ጨዋታው ገና ሲጀምር ዚስ ኢዝ ኖርዝ ለንደን ብሎ ነበረ ፒተር ድሩሪ የደጋፊዎችን አስደናቂ ድባብ ከተመለከተ በኋላ። እናንተም በዛ ውስጥ ሆናችሁ አድምጡን። ላይክ አድርጋችሁ ቪዲዮን ጀምሩ። ሰብስክራይብ ማድረጋችሁ አይረሳ። ፖይንት ባይ ፖይንት ስለ ጨዋታው ብዙ ሀሳቦች እናነሳለን። ተመለስን። በአመቱ ውስጥ ከተመለከትናቸው በጣም ፍጹም አስደናቂ የመጀመሪያ አጋማሾች አንዱን ልንዳስስ ማለት ነው። እንግዲህ ሚኬል አርቴታ ላይን አፕ ላይ ብንጀምር መልካም ነው። ምክንያቱም ሚኬል አርቴታ ብዙ የላይን አፕ ለውጦችን አድርጎ ነበር። በጣም ብዙ ነካክቶት ነበርና ቡድኑ ውስጥ የፍሬሽነስ ስሜት፣ የአዲስ ኢነርጂ ስሜት ነበረ። በፐርፎርማንስ ብቻ ሳይሆን በፍሌቨር እና በጉልበት ማለት ነው። በፍሌቨር ስንል በአማካይ ቦካታ ላይ ሉዊስ ስኬሊ በቡድኑ ውስጥ መካተት ከማርቲን ዙቢሜንዲ የተለየ ፍሌቨር ለቡድኑ ሰጥቶታል። እንዲሁም ዲክላን ራይስ ዘ ሞስት ነምበር 6 በጥልቅ ሚና ውስጥ የሚጫወት 6 ቁጥር መሆኑ ብዙ ያልተለመደ ነበር። ከማርቲን ዙቢሜንዲ ጋር ወደ 6 ማፈግፈግ ከጀመረ ጥቂት ሳምንታት ቆይቷል። ከሲቲው ጨዋታ ከኒውካስሉ ጨዋታ እንደዚህ አይነት ነገር መመልከት ጀምረናል። የማርቲን ዙቢሜንዲና የዲክላን ራይስ የሚና ለውጥ መመልከት ከጀመረና ማለት ነው። ግን ሀፋፍ የሜዳ ክፍል ይካፈሉ ነበረ። አሁን ግን በጣም በጥልቅ ሚና ነበር የተጫወተው። እሱ አዲስ ፍሬሽነስ ስሜት ነው። ሊያንድሮ ትሮሳርድና ቡካዮ ሳካ ሌላ ፍሬሽ ሌግ ናቸው ወደ ቡድኑ የመጡ ማለት ነው። ሪካርዶ ካላፊዮሪ ሌላ ፍሬሽ ሌግ ነው እና በቡድኑ ውስጥ በጣም ፍሬሽ ሌጎች ነበሩ። አዲስ ስሜት ውስጥ ማለት ነው። የአዲስ ጉልበት ውስጥ ኢነርጂ ውስጥ የደከሙ ተጫዋቾች የመቀመጥ እንዲሁም ደግሞ አዳዲስ እግሮች ወደ ሜዳ የመግባት ነገር ነበር። እሱ በቡድን ውስጥ በጣም ብዙ ዳይናሚክስ ቀይሯል። በጣም ሌላ በጨዋታ ውስጥ ከመጀመሪያው ደቂቃ ጀምሮ የማጥቃት ፍላጎት መኖር ማለት ነው። በጣም የበዛ ሪስክ ሲወስድ ነበር። ሉዊስ ስኬሊ ነው ደግሞ በከባባድ የሜዳ ክፍል ውስጥ ጥቂት ኳሶችን የተነጠቀ በጨዋታ ውስጥ ግን አንዳንድ የሜዳ ክፍል ሊነጠቅ ነበር። ዲክላን ራይስ በጣም በጥልቅ ሚና ወደ ኋላ ስለነበረ አርሰናል ወደ 3 ሴንተር ባክ የመሻገር የመምሰል እድል ነበረው። ስለዚህ እንኳን ዊሊያም ሳሊባና ገብርኤል ማጋሽ ለወትሮም ሶሊድ ናቸው። ዲክላን ራይስ በጣም ከነሱ ጎን አብረው ቆሞ ማለት ነው። አስቡት ራይስ ከሳሊባና ማጋለች ጎን ሲቆም የአርሰናል ዲፌንሲቭ ሶሊዲቲ እንዴት እንደሚጠነክር ማለት እንደዚህ አይነት ፍሌቨር ነበረ ቡድኑ ማለት ነው። አርሰናል ቶሎ ያጠቃ ነበር። ቶሎ ሳካን ያገኙት ነበረ። ሳካ በዚህ ውድድር ዓመት ስላልነበረ በብዙ ጨዋታዎች ውስጥ ለሳካ የሚሆን ኢንተርፕሪቴሽን አልነበረም። ሳካ እንግዲህ እንድናውቀው እንደሆነ በትሪፕልና በደብል ማርኪንግ ነው የሚቆመው። በተለይ ደግሞ በዋና ብቃቱ ላይ ሲሆን ማንኛውም የተከላካይ ክፍል በዛ መንገድ ነው የሚያቆመው። ግን ዘንድሮ ብዙ ጨዋታዎች ስላልተጫወተ የአርሰናል ማጥቃት ወደዛ እንደሚያመዝን እርግጠኛ አይደሉም እና አንድ ለአንድ ነበረ ሮቢንሰን ሲሞክረው የነበር። ግን ሮቢንሰንን ብዙ ጊዜ ነው ሲያሸማቀው የተመለከትነው። ካላፊዮሪ መጥቷል። ካላፊዮሪና ሊያንድሮ ትሮሳርድ አንድ ላይ ሲጫወቱ
የአርሰናል ማጥቃት የተለየ ነው የሚሆነው በዋይድ ማለት ግን በዋይድ ብቻ አይደለም። ትሮሳርድ ከኢዜ ጋር ትናንትና በጣም በተደጋጋሚ የቦታ ሽፍቶች ያደረጉ ነበር። እሱም ለፉላም በጣም ሲበዛ ረብሿቸው ነበር። በተለይ በአማካኝ ስፍራ ላይ ፉላም ባልጠበቁት መንገድ ሳንደርበርግን አልተጠቀሙ ነበር። ሃሪሰን ሬድን ከመሀል ተከላካይ ወደ አማካኝ ነበር። ሃሪሰን ሬድ ያ ቦታ ኪዮስ ነበር የሆነበት። ኪዮስ ማያውቀው ፍሬሽ እግር ኳስ ተጫዋች ወይም ደግሞ ምንድን ነው የምላችሁ እግር ኳስ ዛሬ መጫወት የጀመረ ተጫዋች ነበር የሚመስለው ሃሪሰን ሬድ ማለት። በተለይ ኤብሪቼ ኤዜና ሊያንድሮ ትሮሳርድ ቶሎ ነበረ ፍሉዲቲ የሚያደርጉት የሚቀያየሩት ቦታ ማለት እሱም ረብሾ። እስኪ ግን እያንዳንዱ ሙቭመንት በተለይ የፈርስት ሃፍ ሙቭመንት በተናጥር እንመልከት አይሻልም? እያንዳንዱን ማለት ነው። እንግዲህ የአርሰናል የመጀመሪያ እንቅስቃሴ ኢርሊ በሁለተኛው ደቂቃ ነበር ከሊያንድሮ ትሮሳርድ የሚጀምረው ማለት ነው። ሊያንድሮ ትሮሳርድ ሳጥን ውስጥ በግራ እግሩ መሬት ለመሬት የመታው ኳስ ነበር። የፖሉን ታኮ ወደ ፋር ፖስት የወጣ ኳስ ማለት ነው። በዛ ሙከራ ነው የጀመረ ሰው አርሰናል ጨዋታውን በፍጥነት ለመጀመር እንዳሰበ መመልከት ይቻል ነበር። ያም ተመለከትን። በዚህ ውድድር ዓመት በመጀመሪያ 10 ደቂቃዎች የተቆጠረው አራተኛው ጎል በቪክተር ኬሬሽ አማካኝነት ሲቆጠር ተመለከት ነው ማለት ነው። ቪክተር ኬሬሽ ጎል ሲቆጠር የሳካን እንቅስቃሴ አለማድነቅ በጣም ንፉግነት ነው። ሳካ ከግራ መስመር የተለመደው እንቅስቃሴ ያደረገ ሄምኔዝን ነበር ለመከላከል የሞከረው። ደብል ማርኪንግ ሮቢንሰን እንደሚቸገር ሲመለከቱ ሄምኔዝን ከአጥቂነት ወደ ቀይ መስመር ወደ እነሱ ግራ መስመር እንዲከላከል አደረጉት። ሄምኔዝን በቀላሉ ነበር ያለፈው ቃቶ። ሄምኔዝን ካለፈው በኋላ ሮቢንሰን ከፊት ለፊቱ ነበር። ሮቢንሰንን ከር አድርጎ በቀኝ እግሩ ክሮስ አረገ። ወደ ሴንተር ነበር ክሮስ የተደረገው። ሴንተር ውስጥ ዩኬሬሽ ከሁለቱ ሴንተር ባኮች መሃል ከዮአኪም አንደርሰን እና ከባሲ መሃል ላይ አፈትልኮ ወጥቶ ኳሱን ታፕ አድርጎ ማስቆጠር ቻለ ማለት ነው። ይሄኛው ጎል ለቪክተር ዩኬሬሽ 20ኛ ጎሉ ነው በሁሉም ውድድሮች ማለት ነው። 20ኛ ጎሉ ማለት ነው። 19 ኤክስጂ ነው ያለው። ከ19 ኤክስጂ 20 ጎሎችን ማስቆጠር ቻለ ማለት ነው። ይሄኛው የመጀመሪያው ጎል ገና ሲቆጠር ነው። ከ85 ሹት ነው ይሄን ነገር ማድረግ የቻለው ማለት ነው። በጣም የተለየ ነው ለቪክተር ኬሬሽ ይሄኛው ሲዝን፣ በተለይም ፍሎፕ ለተባለ ተጫዋች ማለት ነው። ከዛ አንጻር ነው የምንመለከተው። ለአርሰናል መስጠት ከነበረበት ለኔ ብዙ አጉድሏል። በጣም ብዙ ከጠበቅኩትም፣ ግን ደግሞ ፍሎፕ ለተባለ ተጫዋች የሚገርም ቁጥር ነው። 26ኛው ደቂቃ ላይ ሌላ አርሰናል ሁለተኛ ጎል የማስቆጠር እድል ነበር። እድል ብቻ ሳይሆን ሊቆጠርም ይገባ ነበረ። እንግዲህ እንቅስቃሴ የሚጀምር ከትሮሳርድ ነው። ወደ ሳጥን ክሮስ አረገ ትሮሳርድ። ኳሱ ከኮርና ብሎክ የተደረገ ኳስ ነው። ከዛ ትሮሳርድ ጋር ደረሰ። ትሮሳርድ ክሮስ አደረገ። ከዛ ማጋሊሽ ነው ኳሱን የገጨው። ማጋሊሽ ኦልሞስት አስቆጥሮት ነበር ማለት ይቻላል። ኳሱን ሊከላከል የወጣው በርናንድ ሌ ነው፣ የቅድሞ አርሰናል ግብ ጠባቂ ማለት ነው። ኳሱን ጨረፈው። እንደገና ኳሱ ወደ መሬት ወረደ። ኳሱ ዋይት ላይ ያረፈው። ዋይት ለቪክተር ኬሬሽ ሰጡ። ቪክተር ኬሬሽ ሹት ሲያደርግ ሊኖ ላይ እንደገና ተመለሰ። ይሄን የተመለሰው ኳስ ዲክላን ራይስ ላይ ያረፈ። ዲክላን ራይስ መልሶ ለሳካ ሰጠው። ሳካ ከርል አረገው። ከርሉ ግን የበዛ ከርል ነበርና ሲወጣ ተመለከተ ነው። በጣም የተበሳጨሁት በዚህ እንቅስቃሴ ላይ ማለት ነው። ምክንያቱም አርሰናል በጣም ጥሩ ነበርና ጎሎች ያስፈልጉት ነበርና የመጀመሪያው አጋማሽ አርሰናል በ1-0 ውጤት እየመራ ቢወጣ በጣም መበሳጭ ነበር። ምክንያቱም እንደዚህ አይነት የጎል ዕድሎች ሲባክኑ ያበሳጭ ነበር ማለት። በተለይ ይሄኛው የጎል ዕድል ሊቆጠር የሚገባው የቪክተር ኬሬሽም ከዛ የተሻለ ማድረግ ነበረበት። ሳካም ካርሉ ከዚህ የተሻለ መሆን ነበረበት። ከዛ እንደገና በጣም ንጹህ የጎል እንቅስቃሴ 28ኛው ደቂቃ ላይ ተመለከትና ሪካርዶ ካላፊዮሪ ያን እንቅስቃሴ ወደ ጎልነት ቀየረው፣ ግን ኦፍሳይድ ነበረ። ከኮርና የተመለሰ ኳስ ነበረ። ከዛ በኋላ ራይስ ከሳካ ጋር ተጫውተው ከትፓስ የሚገርም ከትፓስ ነበረ። ያን ከትፓስ ለኢዜ ሰጠው። ኢዜ ሹት ነው ያደረገው። የሚገርም ሹት ነበር። ባሲ ዲፍሌክት ያደረገው። ያ የተመለሰው ኳስ ሊያንድሮ ትሮሳርድ ያረፈ። ሊያንድሮ ትሮሳርድ በጣም በሚገርም እንቅስቃሴ ክሮስ አደረገው። ሳጥን ውስጥ ነው ክሮስ ያደረገው። ሎ ክሮስ የሚሉት ማለት ነው። ያን ሎ ክሮስ ሳካ ሪካርዶ ካላፊዮሪ ገጨው፣ ግን ኦፍሳይድ ፖዚሽን ውስጥ ነበርና ኳሱ በቪአር እርዳታ ተሻረ ማለት ነው። እነዚህ እንቅስቃሴዎች ከተመለከትንና የጨዋታው እንቅስቃሴ ወደ 40ኛ ደቂቃ መሄዱን ስንመለከት መበሳጨት ጀምሬ ነበር። ምክንያቱም አርሰናል በጣም ጥሩ በተጫወተበት መጀመሪያ አጋማሽ ጎል ሳያስቆጥር ሊወጣ ነው ብዬ ፍጹም መበሳጨት ነበር። ግን እድሜ ለቡካዮ ሳካ የሚገርም ጎል ሲያስቆጥር ተመለከት ነው ማለት ነው። ግን እንቅስቃሴውን ይሄኛው ጎል ሲቆጠር የነበረው እንቅስቃሴ መናገር በጣም አስፈላጊ ነው። ምክንያቱም በጣም ከበዛ ጥልቅ ቦታ ኤብሪቼ ኤዜ በመስመሮች መካከል ለቪክተር ኬሬሽ ሰጠው። ያ ፓስ በጣም ገዳይ ፓስ ነው። ያ ፓስ ከምንም የጨዋታው እንቅስቃሴ ወደ ፋይናል ሰርድ እንዲያመራ ያደረገ የኤብሪቼ ኤዜ እንቅስቃሴ ነው። ቪክተር ኬሬሽ ሆልድ አድርጎት ቆየ። ቡካዮ ሳካ ኢንቨርት አድርጎ ወደ ሳጥን መግባቱን ከተመለከተ በኋላ በሁለቱ ተከላካዮች መሃል ኳሱን ሰጠው። ከዛ በኋላ ሳካ የሚገርም
የኒር ፖስት ጎል በጠባብ አንጎል ውስጥ አክሮ የመጥቶ የመሬት ለመሬት ኳስ በርናርድ ሊኖ ሊቆጣጠሩ አልቻለም። በርናርድ ሊኖ ሳካን አውቀዋለሁ ብሎ ስላሰበ ፋር ፖስት ከርል አድርጎ ባናና አድርጎ የላይኛው ሜዳ ክፍል የላይኛው ፖል ላይ ያገባብኛል ብሎ ነበር የጠበቀ። ግን ሳካ ወደ ኒር ፖስት ኳሱን አመጣው ነበር ያስቀጠለው። ግሩም እንቅስቃሴ ነበር ያኛው ማለት ግሩም እንቅስቃሴ። አርሰናል 2-0 እየመራ ሊወጣ ነው ብለን ስንጠብቅ የኤብሬቺ ይዘን ከሳጥን ውጭ በጣም ግሩም ሹት 44ኛው ደቂቃ ላይ ተመለከት ነው። ግን ደግሞ ይሄ ሙከራ ከተከናወነ ከ2 ደቂቃዎች ነው ከ3 ደቂቃዎች በኋላ የቪክተር ኬሬሽን 3ኛ ጎል ለሱ 2ኛ ለቡድኑ 3ኛ ጎል ሲያበረክት ተመለከት ነው ማለት ነው። የጨዋታው ማኑፍ ዘማች ያደረገው ነው። የኔ የጨዋታው ማኑፍ ዘማች በርቀት ሉዊስ ማይሊ ስኬሊ ነው። ግን በጎሎች ውስጥ በነበሩ አበረክቶት 2 ጎልና 1 አሲስት ቪክተር ኬሬሽ በደንብ ይገባዋል። ከሊያንድሮ ትሮሳርድ በጣም ቆንጆ ዴሊቨሪ ተከናወነለት። ቆንጆ ዴሊቨሪ ተሰጠው። ያን ዴሊቨሪ በግራ እግሩ ነበር ሊያንድሮ ትሮሳርድ ያሻገረው፣ በግንባሩ ሲያስቆጥር ተመለከት ነው ማለት ነው። ሚገርም ኳስ ነበረው፣ ሚገርም ሄዲንግ ነበር። ሄዲንግ ብዙ ሲያስቆጥር የምንመለከተው አጥቂ አይደለም ቪክተር ኬሬሽ። ይሄን ኳስ በሄዲንግ ማስቆጠር ቻለ። 21ኛ ጎሉን አስቆጠረ ማለት ነው። 21ኛ ጎሉን በ19 ኤክስጂ ኦቨር ፐርፎርማንስ ነው ማለት ሊያስቆጥር የሚገባው 19 ጎል ነው፣ ግን 21 ጎል በሁሉም ውድድሮች ማስቆጠር ቻለ። በሊጉ ደግሞ 14ኛ ጎሉን ማስቆጠር ቻለ ማለት ነው። 86 ሹቶችን ያደረገ በመጀመሪያ ሲዝኑ 21 ጎሎችን ማን በኋላ መስላችሁ ከአሌክሲስ ሳንቼዝ በኋላ ማስቆጠር ቻለ ማለት። አሌክሲስ ሳንቼዝ 2014-15 በመጀመሪያ ሲዝኑ 25 ጎሎችን ማስቆጠር ችሎ ነበር። አሁን 21 ላይ መድረስ ቻለ ማለት ነው። ቲቲ በመጀመሪያ ሲዝኑ ከዩቬንቱስ እንደመጣ በ1999-2000 ሲዝን ላይ ማለት 26 ጎሎችን ነበር በሁሉ ሲዝን ያስቆጠረው። አሁን ወደ እነሱ እየተቃረበ መሆኑን እንመለከታለን። በሁሉም ውድድሮች የፕሪሚየር ሊግ ተጫዋቹ ነው። ሶስተኛው ብዙ ጎል ያስቆጠረው ተጫዋች ነው። ከኤርሊንግ ሃላንድ እና ከኢጎር ቲያጎ በመቀጠል ብዙ ጎል ያስቆጠረው ተጫዋቹ ነው። በፕሪሚየር ሊጉም 4ኛው ብዙ ጎል ያስቆጠረው ተጫዋች ነው። ኤርሊንግ ብሮት ሃላንድ 24 ጎል አለው በፕሪሚየር ሊጉ። ቲያጎ 22 ጎል አለው። ሴሚኒዮ 15 አለው። ቪክተር ኬሬሽ 14 ጎሎች አሉ ማለት ነው። ሶ ፍሎፕ እየተባለ ለሚሰደብ አጥቂ ቁጥሮቹ በጣም ድንቅ እንደሆኑ መመልከት ይቻላል። የመጀመሪያው አጋማሽ እንደዚህ በጣም ፍጹም የተሟላ አጋማሽ ሆኖ ተጠናቀቀ። ሁለተኛው አጋማሽ ይጠበቅ ነበር። አርሰናል ብዙ ጎሎች ባለማስቆጠሩ ከዛም ከፍ ያለ ብዙ አርሰናል ደጋፊዎች ሲበሳጩ ተመልክቻለሁ። ግን 3-0 እየመራ የወጣ ቡድን ደግሞ ማክሰኞ ሻምፒዮንስ ሊግ የግማሽ ፍጻሜ የመልስ ጨዋታ ያለው ቡድን እግሮችን መቆጠብ በጣም አስፈላጊ ነበር እና በጨዋታው ፉልሃም የበለጠ ይመስላል ዝም ብላችሁ እንቅስቃሴ ስትመለከቱ ማለት ነው። አንደኛ ቡካዮ ሳካን ቀየረው፣ በኖኒ ማዶኬ ቀየረው። በጣም የሚገርም ውሳኔ ነበር። ይሄኛው ውሳኔ ትክክለኛ ውሳኔ ነበር። ምክንያቱም የቡካዮ ሳካ ኢነርጂ ስትመለከቱ የሚገርም ኢነርጂ ነበር። ያን ኢነርጂ መቆጠብ በጣም አስፈላጊ ነበር። በጣም ምክንያቱም ስትመለከቱት አንስቶፔብል ነበር። በቃ የምታቆሙት አይመስልም ነበር። ያን ኢነርጂ ማክሰኞ ሊጠቀምበት ማድረግ አስፈላጊ ነበር እና ሚኬል አርቴታ የሚገርም ውሳኔ ወሰነ፣ በማዶኬ ቀየረው። ከዛ ውጭ አርሰናል ብዙ ተጫዋቾች መሮጥ አቆሙ። ያ ደግሞ ኢነርጂ ከመቆጠብ ነበር። በጣም መሮጥ አቆሙ። ሴቭ ዘ ሌግ ይሉታል ኮሜንታተሩ ደግሞ ፒተር ዶሮሪ ነበር እየደጋገመ ሴቭድ ዘ ሌግ ሲል ነበር እና እግራቸው መቆጠብ ጀመሩ። መሮጥ፣ ፕረስ ማድረግ፣ ለመከላከል ብዙ የሜዳ ክፍል መሮጥ፣ እንደዚህ አይነት ነገሮችን ቀነሱና ለመከላከል ይረዳቸው ዘንድ አርሰናል በ2 እና 3 ሜትር ወደ ኋላ ፈግፍጎ መጫወት ጀመረ። በ2 እና 3 ሜትር ያ ደግሞ ወደ ኋላ ሪከቨር አድርገው የሚሮጡት ነው የሚዳ ክፍል በተለይ ደግሞ ሁለቱ ተከላካዮችን አማካኙ ራይስ እንዲቆጥብበት አረገው ማለት ነው። ሶ እነሱ የሚሞክሩ መሰሉ፣ ግን አርሰናል በጣም ጌሙን ማኔጅ አድርጎት ነበር። ጎል የሚያስቆጥሩ አይመስል ነበር። ያው አርሰናል በሪካርዶ ካላፊዮሪ አማካኝነት ጎል ያስቆጠረ በጣም ተቃርቦ ነው። በ4ኛ ጎል 80ኛው ደቂቃ ላይ ሪካርዶ ካላፊዮሪ ከኖኒ ማዶኬ የተቀበለውን የኮርና ኳስ በግሩም ሁኔታ ገጭቶ ነበር ካላፊዮሪ። ከዛ የግቡ ፖል ነው የመለሰው ወይም ደግሞ አግዳሚው ነው የመለሰው። ሌኖ በትንሹ ጨርፎታል። ከዛ በኋላ የግቡ አግዳሚ ሲመልሰው ተመለከትነ ማለት ነውና አስደናቂ ሀፍ ነበር። ማለት የሚገባቸው ተጫዋቾችን ደግሞ ሲያሳርፍ ተመለከት ነው። ለምሳሌ በጨዋታው 64ኛው ደቂቃ ላይ ራይስ ወጥቶ ዙቢሜንዲ ገባ። ራይስ ከ30 ደቂቃዎች በላይ እንዲያርፍ ተደረገ። የኬሬሽ በተመሳሳይ ደቂቃ ውስጥ በገብርኤል ኢየሱስ እንዲያርፍ ተደረገ። ኢዜ በጨዋታው ውስጥ ከጨዋታው መጠናቀቅ በኋላ ሚኬል አርቴታ የመመለስ እድል እንዳለው ተናግሯል። ከሀቨርትም ሊያንድሮ አይሚን ማርቲን ኦዲጋርድም የመመለስ እድል እንዳላቸው ተናግሯል። ግን ኢዜ ተተኪ የለውም እነሱ ካልተመለሱ ማለት ነው። ኢዜ የወጡ ማክስ ዶማን ሲመጣ ተመለከቱ። ማክስ ዶማን አንድ በጣም የሚገርም እንቅስቃሴ ነበረው 78ኛው ደቂቃ አካባቢ ላይ ማለት ነው። ከዛ ቢን ዋይት በጣም እንዲያርፍ ፈልገው የዘገየው ግን ደግሞ ያረፈው ተጫዋች ቢን ዋይት ጥሩ ስለሆነ አይደለም እንዲያርፍ የፈለጉት፣ ግን ቢን ዋይት ቲምበር አይመለስም ለማክሰኞ ተጫዋታ። ሞስኬራ ሲኖር ደግሞ አርሰናል ሶሊዲቲ ይጨምራል እንጂ ማጥቃት አይጨምርም። አርሰናል ደግሞ ማክሰኞ ማጥቃት አለበት።
ጌሙ ከ0-0 ስለሚጀምር ማለት ነው። ስለዚህ ቢን ዋይት አስፈላጊ ነው፣ ምንም ጥያቄ የለውም። ምንም ጥያቄ በሌለው ጉዳይ አስፈላጊ ነው ቢን ዋይት እና ማረፍ ይገባው ነበር። የፊትነስ ደረጃውም ልክ ስላልሆነ ማለት ነው። ግን 83ኛው ደቂቃ ላይ ነው እሱን ውሳኔን ሚካኤል አርቴታ የወሰነው። ቶታሊ አርሰናል በጣም ድንቅ ነበረ። 40ኛ ድሉ ነው በዚህ ውድድር ዓመት ማሳካት ይቻላል። 40ኛ ድሉ ነው። ይሄን ልታምኑ አትችሉም። 40ኛ ድል ማለት ነው። ቢኮዝ አርሰናል በእግር ኳስ ታሪኩ 1886 ነው አርሰናል የተመሰረተ። ባለፉት 130 ምናምን ዓመታት ውስጥ በአንድ ሲዝን 40 ጨዋታ አላሸነፍም። አርሰናል ለመጨረሻ ጊዜ 40 ጨዋታ ያሸነፈው 2001 2 ሲዝን ነው። ፕሪሚየር ሊግ እና ኤፍ ኤ ካፕ ባሸነፈበት ሲዝን ላይ 39 ጌሞችን ነው በሁሉም ውድድሮች ማሸነፍ የቻለ አርሰን ቬንገር ስብስብ 39 ጌሞችን ማለት የሚካኤል አርቴታ ቡድን በአርሰናል እግር ኳስ ታሪክ ውስጥ 40ኛ ድሉን አሳክቷል እና ይሄ ቡድን ሁሉም ነገር ይገባዋል። የጨዋታው መጨረሻ ላይ ፒተር ዱሬ የተጠቀመ አንድ ቃል ነበር፣ ነርቨስ ዋት ነርቨስ ብሎ ማለት ነው። እነዚህ ተጫዋቾች ይደናገጣሉ ምን ያላችሁ ምንድነው መደናገጥ ብሎ የገለጸ ማለት ነው። ነርቨስ ዋት ነርቨስ በሱ ጨርሰዋለሁ ቪዲዮን ማለት ነው። አስደናቂ ምሽት ነበረ፣ በጣም አስደናቂ ምሽት ነበረ። ደጋግሞ የምናስታውስ አርሰናል ዋንጫውን በፕሪሚየር ሊግ ውስጥ የሚያነሳ ከሆነ ደጋግሞ የምናነሳው አይነት ፐርፎርማንስ ነበር። አሁን በ6 ነጥብ ልዩነት ከሲቲ ጋር ተገኝተናል። ሲቲ ላይ ፕሬሸር አለ። ሲቲ 2 ተከታታይ ጨዋታዎችን ከኛ ቀድሞ ያደርጋል። በእነዚያ ጨዋታዎች ምን አይነት ምላሽ ይሰጣል በፕሬሸር ውስጥ የሚጠበቅ ነው። 4 የጎል ዲፈረንስ አለን። እንዲሁም ደግሞ በቶታል የጎል ደግሞ 67ኛ ጎላችን ደርሰናል። ሲቲ 66 ጎሉ ላይ ያለ ማለት ነው። ለአርሰናል የላቀ ፐርፎርማንስ ነበረ። እንዴት ተመለከታችሁት? ጻፉልኝ። ማን አስደሰታችሁ? ሉዊስ ማይልስ ኬሊ፣ ቡካዮ ሳካ፣ ቪክተር ኬረሽ፣ ኤዜ ወይም ዊሊያም ሳሊባ ወይም ዲክላን ራይስ ጻፉልኝ። ሪካርዶ ካላፊዮሪ እና ትሮሳርድን ጨምሮ እንዲሁም ደግሞ እንዴት አጠቃላይ ስሜቶቻችሁ እንዴት ነበሩ? እሱን ብታጋሩኝ ደስ ይለኛል። ወዳችኋለሁ። ባይ